ኤምፓወር አዲስ የተወለደው ከ9 ዓመት በፊት ነው። አሜሪካን ሀገር ኤምፓወር ዘ ኮሚኒቲ ዊኬንድ የሚል ላለፉት 9 ዓመታት ኢትዮጵያውያኖችን ትውልደ ኢትዮጵያውያኖችን እዛ ሀገራችን ውስጥ በማሰባሰብ ለቢዝነስ፣ ለጤና በተለያዩ ማህበራዊ ሀሳቦች ላይ እየተገናኘን ስብሰባ እናደርጋለን፣ ራሳችንን እናሳድጋለን። ያለፈው ዓመት ነው እንግዲህ እዚህ ወደ አዲስ አበባ የተመለስ ነው። የዚህ ኩነት አዘጋጅ ሄለን መስፍን ለበርካታ ዓመታት በውጭ ሀገር ኑሮዋ ያዳበረችውን ልምድና በዋሽንግተን ዲሲ ለ9 ዓመታት ያዘጋጀችውን ኤምፓወር ዘ ኮሚኒቲ ዊኬንድ መርሃ ግብርን ወደ ሀገሯ በማምጣት በሺዎች ለሚቆጠሩ ስራ ፈጣሪዎች የእድገት መንገድ ማሳየት ችላለች። በቴሌቪዥን ፕሮግራሟ የምታወቅበትን ሀሳብ ልምድና እውቀት የማጋራት ልምምዷን ተጠቅማ በሺዎች የሚቆጠሩ ተሳታፊዎች የሚታደሙበትን ኤምፓወር አዲስ ዓመታዊ ኩነትን ለሁለተኛ ጊዜ ማዘጋጀት መቻሏ አድናቆት የሚቸረው በጎ ስራ ነው። በራስ ተነሳሽነት ለሀገር የሚጠቅም ሀሳብ በማመንጨት ጊዜና ሀብት ኢንቨስት ቢደረግ ምን ሊከናወን እንደሚችል በተለያዩ ዓለም ሀገራት ለሚኖሩ የዲያስፖራ ማህበረሰቦቻችን ተምሳሌት የሚሆን ተግባርም ጭምር ነው። ስራን ለመጀመር የሚሰናዱ ጥቃቅንና መካከለኛ ኢንተርፕራይዞችን ጊዜውን የዋጀ ሀሳብ በማመንጨት መደገፍና ተወዳዳሪነታቸውን ማጎልበት አካታች የኢኮኖሚ እድገትን ለማረጋገጥ ያለው ፋይዳ ትልቅ ነው። ከዚህ አንጻር ኤምፓወር አዲስን የመሳሰሉ የግብይትና የፈጠራ ሀሳቦች የሚዳብሩበት መድረኮች በመላው የሀገራችን አካባቢዎች ማላመድና ማስፋፋት ይኖርብናል። በዚህ መድረክም ንግድን ለመጀመርና ሌሎች የስራ መስኮች ላይ መሰማራት ውጥን ይዘው የመጡ ወጣት ተሳታፊዎች በተለያዩ የሀሳብ ማዳበሪያ መርሃ ግብሮች ላይ በመሳተፍ ህልማቸው ወደ ተግባር የሚለወጥበትን ምቹ አጋጣሚ እንደሚያገኙ እምነቴ የጸና ነው። የተለያዩ ፋውንዴሽኖች አሉ፣ ሊፕስቲክስ፣ አዳዲስ ስኪን ኬሮች አምጥተናል፣ አዳዲስ ሊፕስቲኮች አምጥተናል፣ ዲስካውንትም አድርገናል። ሴቲንግ ስፕሬይዝ ምናምን ላይ ዲስካውንት አድርገን ያመጣ ናቸው። ስራሽን በይበልጥ አገር ውስጥ ጀምስቶ ላይ የተሰራ ስላልሆነ በይበልጥ አገር ውስጥ ለማስተዋወቅ ይረዳናል ብለን እናስባለን እና አዳዲስ ከስተመሮችን ለማግኘት በዘርፉ ለመቀላቀል ለሚፈልጉ ሰዎች ደግሞ እንዲቀላቀሉ ጀስት ሞቲቬት የሚያደርግ ነገር ነው ይዘነው የምንመጣው። እንደምታያቸው የተቀረጹም ያልተቀረጹም ድንጋዮችን ይዘናል። አብዛኛው ለጌጣጌጥ የሚሆኑ ድንጋዮችን ነው ይዘን የቀረብ ነው ማለት ነው። ይሄ በጣም አስፈላጊ ነገር ነው። ሁሌ የውጭ እየተመኘን መኖር አንችልም እና እንዳየሻቸው እነ ኮሪያ እነ ቻይና በአጭር ጊዜ የበለጸጉት ራሳቸውን በመቻላቸው ስለሆነ ይህንን ደግሞ አይነት አስተያየት ወደ ኢትዮጵያ አምጥቶ ለሰፊው ሕዝብ ማቅረብ በጣም ትልቅ ነገር ብዬ ነው የማስበው። ናትናኤል ጸጌ ይባላለሁ። ጊዜዋ ኸርባል ይባላል ካምፓኒያችን። ኸርባል ፕሮዳክቶችን ነው ይዘን የመጣ ነው። ከእጽዋት የተዘጋጁ የተለያዩ የሻይ አይነቶች ናቸው ለተለያዩ ትሪትመንት የሚውሉ። እንደን ደግሞ ከእጽዋት የተሰሩ ሳሙናዎች፣ የጸጉር መጠበቂያዎችንም ይዘን የመጣ ነው። ዛሬ ይዘን የመጣ ነው ፕሮዳክት ኩሪ ላክቴሽን ቲ ወይም ኩሪ ለሚያጠቡ እናቶች የተዘጋጀ ሻይ ሲሆን በተለይ ስራ ከጀመሩ በኋላ የወተት ፕሮዳክሽናቸው ከልጆች ጋር ያለው አታችመንት በሚቀንስበት ጊዜ የወተት ምርታቸው እየቀነሰ ይመጣልና እሱን ጋፕ ፊል ለማድረግ ነው የመጣ ነው። ለሚያጠቡ እናቶች የተዘጋጀው ሻይ ኩሪ የሚባለው ምንድነው? ከኸርባል ነው። 100% ኢንግሪዲየንቱ ከኸርባል የተዘጋጀ ምንም አዲቲቭ የሌለው ሲሆን የጡት ወተታቸው እንዲጨምር ቡስት እንዲያደርግ ነው የሚረዳው። ጥሩ ነው በጣም የእውነት ደስ የሚል ገባሽ። ሰው የሚፈልገውን የፍላጎቱን ከቤት ጀምሮ ያየሁትን ነገር ኮስሞቲክሱ፣ ጌጣጌጡ እንደገናም ደግሞ እስቲ ዞር ደብሎ ያላየነው ነገሮችም አሉ። አሁን እስካለው ግን ጥሩ ነገር ነው። ለኛ ብራንድ አዌርነስ ነው። ብራንድ አዌርነስ እንዲሁም ደግሞ ኒው ክላይንት የምናገኝበት ብራንዳችንን የምናስተዋውቅበት ነው። ለሰው ደግሞ ዲፍረንት ብራንዶችን መታወቅ ይሆናል። ለዛ ለነሱም እንደ አማራጭ በደንብ አይተው መምረጥ ይችላል ማለት ነው። አንደኛ ነገር ተደራሽነትን ለማድረስ፣ ሁለተኛ ነገር እንዲህ አይነት ፕሮዳክቶች በአገር ውስጥ እንደሚሰሩና እንደሚቀርቡም ለማሳወቅ ቆንጆ እንትን ነው ብዬ አስባለሁ። እኔ መጀመሪያ ጊዜ ነው ያን ባለፈው አልገባውም፣ ግን ቀንቼ ነበር ባለመግባቴ። አሁን ግን ደስ ብሎኝ ነው የመጣሁት። ደስ ይላል ያለው ድባብ። ገሊላ እባላለሁ ከልዩ ጀመን ጁዌለሪ ነው።
ሚዛን የገባ ነው። ጁዌለሪስ ሜድ ዊዝ ጀምስ፣ ኔክሌስስ፣ የእጅ ጌጦች፣ ቀለበቶች፣ ጆሮ ጌጦች። እኔ የመጀመሪያ ነው። ድባቡ በጣም ነው ደስ የሚለው። ገና መግባታችን ነው። ደስ ይላል። እንግዲህ እየጎበኘን ነው። አሪፍ ነው። አሁን በዚህ ያለ ነው አገልግሎቱን ለማስተዋወቅ ነው። ምክንያቱም ከጀመርነው 2 ዓመታችን ነው። በዚህ የምህረት ደጅ አገልግሎት ውስጥ የምንሰጠው አገልግሎት ሲንግል ፓረንቶች ወይንም ብቻቸውን ሆነው ታማሚ ልጆችን የሚያሳድጉ ወላጆችን ነው የምንደግፈው። በዚህ አይነት ፕሮግራሞች በተለያዩ ጊዜ ተሳትፈን እናውቃለን። ስፔሻሊ በተለይኛ ሀገር ውስጥ አዳዲስ ምርቶችን ለምናመርት ካምፓኒዎች ምርቶቻችንን ከተለያዩ ፓርትነሮቻችን ጋር ከኛ ጋር ተቀራርበው ለመስራት ወኪሎች ሊሆኑ ይችላሉ፣ ተጠቃሚዎች ሊሆኑ ይችላሉ። ይሄን ምርት እንዲያዩትና እንዲሞክሩት እንዲሁም ውጭ የሚመጡ ምርቶቻችንን እዚህ እየተመረቱ መሆኑን እንዲያውቁት ለኛ ትልቅ የገበያ ትስስር ይፈጥርልናል። ገና መጎብኘታችን ነው፣ መጀመር ነው። ብዙ ነገርም ሸምተናል። በጣም አሪፍ ነው። እነዚህ ምርቶችን ብዙ አታገኛቸው፣ የት እንደሚገኙ አታውቂያቸው፣ ግን በአንድ ቦታ ሁሉ ነገር ታገኝበታለሽ እና ሁሉም ሰው መጥቶ ቢጎበኝ። ስሜኝ ርብቃ ነው። ከውጭ መጣሁ ቴክሳስ። በጣም ደስ ይላል። ብዙ ሰው አለ and then like I'm learning a lot, like ብዙ ነገር ለመድኩኝ and then like they do free health checkup at them, so it's really exciting. I think it's a really great way to connect and like learn about the things that are available here. There's one of the Anshai Botan Nebera, I got some nice little tea items from there, and connecting with her was really interesting, seeing how they make their products and stuff like that and all being made here in Ethiopia, so I thought that was really cool. በሚቀጥሉት 2 ቀናት ይህ ቦታ ለሐሳብ ለተነሳሽነት ለተግባር መድረክ ይሆናል ብለን እናምናለን። ከስራ ፈጣሪዎች ጋር፣ ከባለሙያዎች ጋር፣ ከመሪዎች ጋር እንደዚሁም ግሩም ቆይታና ትስስር ይኖረናል። ለወጣቶች፣ ለሄልት፣ ለቢዩቲ በተለያዩ የንግድ ስራ ላይ ለተሰማሩ ሰዎች ጋር ኔትወርክ የምናደርግበት ጊዜ ይሆናል። ከሁሉም በላይ ደግሞ ለመገናኘት፣ እርስ በርሳችን ለመማማር፣ ለማደግ ዘላቂ የሆነ ነገርን ለመገንባት እድል እንፈጥራለን ብለን እናምናለን። ስራ ፈጣሪዎችና ኢንተርፕረነሮችም ስለተሰማራችሁበት የስራ መስክ ግንዛቤያችሁን በማስፋት በእውቀት ላይ የተመሰረተ ተግባር ማከናወን በመጪው የንግድ አውድ ውስጥ ተወዳዳሪነታችሁን ያጠናክረዋል። ኤምፓወር አዲስ ያሰናዳው ይህ መድረክ ከዚህ አንጻር ሲታይ አይነተኛ ማሳያ ተደርጎ የሚወሰድ ነው። ኩነቱን ለፍሬያማ ውይይት እንዲውል በማድረግ ሀሳቦችን በተለያዩ መልከታዎች በማበልጸግ ለጋራ ስኬትና ዘላቂ ትብብር እንደምትጠቀሙበት እምነቴ ነው።